በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን አቡሃ ለሐሰት ወአቡሃ ለምሕረት የምሕረትና የደስታ አባታችን ይሁን ሁሉ ለአምላካችን ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። እቴታ አምሳልና አምሳላት ከምሳሌ ሁሉ ምሳሌ የታጣላት እናታችን ቅድስት ድንግል ማርያም እንዲሁም ከኃጢአት ቦታ ሁሉ እየወጣን ወደ ተቀደሰው አደባባይ እንድንበቃ ወደ ተቀደሰው ትንሣኤ እንድንበቃ ምክንያት የሆነችን ቅድስት ድንግል ማርያም ክብር ይድረሳት። ቅዱሳን መላእክት ጻድቃን ሰማዕታት በመካከላችን ሆነው አንደበታችንን ከፍተው ለኔ ለተናጋሪው ለናንተ ለሰሚው እግዚአብሔር ልቦናችንን ከፍቶ የሚበጀንና የሚጠቅመን እንይዝ ዘንድ የእርሱ ቅዱስ ፈቃድ ይሁንልን። ጸልዩ ወሰአሉ ለነሂ ከመ ያርኅዋነ ቅጸቃል ወጸልዩ ሊተብዙአ ከመ ክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። እግዚአብሔር የተቀደሰውን ቃል ሳንሞላ ሳናጎድል ከተጠበቀው በላይ ሳንናገር ከተጠበቀው በታች እንዳላጎድለው በጸሎታችሁ አስቡኝ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይሄንን ቃል ተናግረን እንድናመሰግን ይረዳን እርሱ ቅዱስ ፈቃዱ ሆኖ ከወደቅንበት መንጸፈ ደይን ከዳቢሎስ መረገጫና ከዳቢሎስ ጨለማ ቦታ ከነበርነው ሁሉ አውጦ ለዚህ ለተቀደሰው ትንሣኤ ያበቃን ክብርና ምስጋና ለእርሱ ይሁን። እንኳን አደረሳችሁ። እንግዲህ ይሄንን ዕለት ስናይ ዛሬ የትምህርታችን ርዕስ የምናደርገው ከዕለቱ ጋር አያይዘን ነው። ማዕደ ክርስቶስ በሚል ትምህርት ርዕሳችን እናደርጋለን ማለት ነው። ማዕደ ክርስቶስ ካልነ ደግሞ የክርስቶስን ማዕድ እንጠቅሳለን ወይም ደግሞ የክርስቶስን ማዕድ እናያለን ማለት ነው። የክርስቶስን ማዕድ ለመሳተፍ ምን ያስፈልጋል የሚለውን ነው የምናየው። የክርስቶስን ማዕድ ለመሳተፍ ከክርስቶስ ጋር አንድ መሆን ከክርስቶስ ጋር ህብረት መፍጠር ያስፈልጋል ማለት ነው። ክርስቶስ እኔ ከናንተ ጋር ነኝ ሲል እኛ ደግሞ ከእርሱ ጋር መሆን ይጠበቅብናል ማለት ነው። ትንሣኤውን አክብረን በዚህ ዕለት ደግሞ ስናይ ታላቁ ምስጢር ያዘው ወይንም ደግሞ ነገረ ስጋዌው በደንብ የተነገረበት ነገረ ስጋዌው በደንብ የታወቀበት ታላቁ በዓለ ትንሣኤ ነውና የኤማውስ ሰዎች ወይም የኤማውስ መንገደኞችን እናያለን ማለት ነው። ይሄንን ቃል ወይንም ይሄንን ታሪክ የምናገኘው በታላቁ በጠቢቡ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ተመዝግቦ እናገኘዋለን ማለት ነው። ሉቃስ ማለት ጠቢብ ማለት ነው ወይንም ደግሞ በእኛ ቋንቋ ደግሞ ሐኪም ማለት ነው። ጥበበኛ ሐኪም ሰዓሊም ነው። የእመቤታችን ምስለ ፍቁር ወልዳን ወዝ እንዲጠፈጠፋት አድርጎ እስከ መሳል ድረስ የደረሰ ታላቅ ሐዋርያ እጁ ለጽሕፍ የተገዛለት ለመጻፍ ማለት ነው በመቅደስ ጀምሮ በመቅደስ የጨረሰ ታላቅ ጸሐፊ ነው። ሉቃስን ስናይ ይሄ ታሪክ የበለጠ ማየት ትችላላችሁ እየገባችሁ ከሉቃስ 24 ጀምሮ ማለት ነው። ይሄንን ታሪክ የኤማውስ መንገደኞች እየተነጋገሩ ይሄዳሉ ይላል። በዚህ ይሄንን ታሪክ አስፍቶ ጽፎልናል ማለት ነው ይሄ ሐዋርያ ማለት ነው። እና ስናይ እየተነጋገሩ የኤማውስ መንገደኞች ብለን የምንጠራቸው አንደኛው ሉቃስ ነው ይለናል ወይም ደግሞ ኒቆዲሞስና ሉቃስ ማለት ነው። እነዚህ
እየተነጋገሩ ሲሄዱ ክርስቶስ በመንገድ ደረሰባቸው ይላል። የሚነጋገሩት ስለ ኢየሱስ ክርስቶስ ነው፣ ስለተደረገው ነው የሚለን። ወንጌል ስለተደረገው ነገር እየተነጋገሩ ይሄዳሉ ነው የሚል። በዚህ መካከል ክርስቶስ ደረሰና አብሯቸው ይጓዝ ጀመረ ነው የሚለን። ይሄንን አብሯቸው ይጓዝ የጀመረው የራሱን ታሪክ ወይንም ደግሞ ስለ ኢየሱስ ክርስቶስ በእግዚአብሔር ፊት በስራና በቃል ታላቅ በሆነው ወይንም ደግሞ በእግዚአብሔር ፊትና በሰው ፊት በስራውና በቃሉ ብርቱ የሆነውን ኢየሱስ ክርስቶስን እየተነጋገሩ ይሄዳሉ ነው የሚለው። እና ይሄንን ስናይ እነዚህ ሐዋርያ ብለን መጥራት እንችላለን ማለት ነው። እነዚህ ሐዋርያዎች ወይንም ደግሞ የተመረጡ ስለ ኢየሱስ ክርስቶስ ፍራቻ ሆነው በተስፋ መቁረጥ ውስጥም ሆነው ስለ ኢየሱስ ክርስቶስ እየተነጋገሩ ይሄዳሉ ማለት ነው። እንዳያውቁት ደግሞ አይናቸው አልተገለጠላቸውም ይለናል። አብሯቸው እየተጓዘ ሲሄዱ ታሪኩን እያወሩ ሲሄዱ በመሃል ላይ ገባና ኢየሱስ ክርስቶስ እናንተ ግብዞች ነው ያላቸው። የትላንቱን የማታስታውሱ ትላንትና የተደረገውን የማታስታውሱ በነቢያት የተነገረውን በኦሪት የተነገረውን በሙሴ የተነገረውን የማታስታውሱ ልቦናችሁን ምን ወሰደው ነው? ተግሳጽ አለበት ይለናል። አሁን ብዙ ጊዜ ወንጌልን ስናይ ተግሳጹን ብዙ አንወደውም። ወንጌል ግን ይገስጻል። ለምን? ሲገሰጽ አጋንንት ይወጣል። አሁን በብዙ ጊዜ የተግሳጽ ትምህርት እኛ ምዕመናኖች በብዛት አንወድም። ለምን ነው? የተሰደብነ ያክል ስለሚሰማን ማለት ነው። ክርስቶስ ግን በአካል ተገኝቶ ነቢያትንና ኦሪትን እየተረጎመ ይነግራቸው ጀመር ይላል። እስከዛ ግን ወተይዝ አይንቲሆሙ አይናቸው ተይዞባቸዋል ይለናል። ለምን? አላወቁትም። አይናቸው ተይዟል። ስለዚህ አይናቸው የተያዘባቸው ለምንድነው ስንል በፍርሃት መንፈስ ነበሩ። ከዚያ ሲቀጥል ደግሞ አልተገለጸላቸውም። ያልተገለጸላቸው ለምንድነው ስንል ያልተገለጠበት ምክንያት ቢገለጽላቸው ኑሮ ይሃንን ወንጌል ወይንም ይሃንን የኦሪትን ትርጓሜና የብሉያትን ትንታኔ ማወቅም ማግኘትም አይችሉም ነበር ማለት ነው። ለምን? ይደነግጡና ወይሰወራቸውና ይደነግጡና ይፈሩና ይተውት ነበር። ስለዚህ አብሯቸው እንዲሄድ አብሯቸው ያስተማራቸው ሊሄድ ሲፈልግ ተሰወረባቸው ይላል። አይናቸው ተያዘ። ክርስቲያኖች ልብ ብለን ማየትና ልብ ብለን መገንዘብ ያለብን ነገረ ክርስቶስን ስናወሳ ክርስቶስ ከመካከላችን እንደሚገኝ ከዚህ ትምህርት እንማራለን ማለት ነው። ስለ ነገረ ክርስቶስ እያወሩ ነው የደረሰ ያገኛቸው ማለት ነው። ከዛ ሲቀጥል ነገረ መስቀሉን ነው ሲያዩ የነበረ። ከዛ ሲቀጥል ደግሞ ይሄንን ሁሉ ተገልጾላቸው ኑሮ ታውቋቸው ቢሆን ኑሮ አምላክ ኢየሱስ ክርስቶስ እንደሆነ ታውቋቸው ቢሆን ኑሮ ማዕዳቸው ባልተሳተፈ ነበረ። ከማዕዳቸው ለመገኘት ተሰውራቸው ይሄድ ነበር ይላል። ኦሪትን ስለሆነው ነገር ሁሉ እያወሩ ነበር ይሄዱ የነበረ። እስኪ ሌላውን ታሪክ በደንብ እናየዋለን ወይንም ደግሞ በትምህርት እናገኘዋለን ማለት። እስኪ ማዕድን አውዳችን ያገኘነውን ሰዓትም ይጠብብናል ዕውቀትም ያንሰናልና እስኪ ለኛ ምትሆነንን ነገር ማዕዳቸው ለምን ተገኘ ሚለውን እስኪ እንይ ባጭሩ ማለት ነው። በማዕዳቸው ዙሪያ እየሄዱ ፀሐይ መሸ ማለት ፀሐይ ጨለመች መሸ አብረህን ከኛ እደር አሉት። እንግድነትን ተቀበሉት ማለት ነው። እና ከኛ ጋር አሉት። ፀሐዩ መሽቷልና ፀሐዩ ስለመሸ ስለጨለመ ሩቅ አገር ምትሄድ ከሆነ ና ነው ያሉት። ስለዚህ እነሱ ሩቅ መንገደኛ መስሏቸው ነበረ። አንደኛ በማዕዳቸው የተገኘ በአባትነቱ ሊያጽናናቸው ነው። በአባትነቱ ሊያጽናናቸው ያዘነን የተከዘን አባት ሲያጽናና የወላጅ አንደበት ነውና የበለጠ ያበረታል፣ የበለጠ ይረዳል። ስለዚህ በአባትነቱ ሊያጽናናቸው፣ በአባትነቱ ሊረዳቸው፣ በአባትነቱ ተስፋ መቁረጣቸውን ሊያጠፋላቸው በማዕዳቸው ተገኘ ማለት ነው። ስለዚህ ሌላው ደግሞ
ወይንም ሁለተኛው በአምላክነቱ ምስጢር ሊገልጽላቸው በማዕዳቸው ተገኘ እንዴት በማዕዳቸው ማዕድ አቀርበው ሲመገቡ ቆረሰና ባርኮ ሰጣቸው ምን ተገለጸላቸው ምስጢር ተገለጸላቸው እሱም ተገለጸላቸው አይናቸው ተይዞ የነበረው ተገለጸ ማለት ነው ስለዚህ ያን አይናቸው ተሰውራቸው የነበረውን ከተገለጸ አምላክነቱ ታወቀ ማለት ነው ተሰወረባቸው አያችሁ መንገድ ላይ አምላክነቱን ገልጾላቸው ቢሆን ኑሮ መንገድ ላይ እያለ ጌትነቱን አሳወቋቸው ቢሆን ኑሮ እንደዚህ ይሰወራቸው ነበር ማለት ነው ስለዚህ አብራቸው ከነሱ ማዕድ ለመገኘት ምስጢሩን ሊገልጽላቸው ቆርሶ ከሰጣቸው በኋላ ምስጢር ተገለጸላቸው አይደል ሚለን ምንድን ምስጢር ተገለጸላቸው አንደኛ የልቦና አይናቸው ወይንም የህሊና አይናቸው ተገለጸላቸው አይናቸው ተይዞ ነበር አይደል ስለዚህ ያ የህሊና አይናቸው ተገለጸ ማን እንደሆነ አወቁ ክርስቶስ እንደሆነ አወቁ ማለት ነው አስታወሱ ማለት ነው ማለት ሐሳብ ነው አይደል ህሊና ማለት ሐሳብ ነው አይደል ስለዚህ ሐሳባቸው ግልጽ ሆነላቸው ማለት ነው ክርስቶስን እንደሆነ ወይንም ክርስቶስ እንደሆነ አወቁ ተረዱ ማለት ነው ሌላው ደግሞ የልቦና አይናቸው ተገለጸ የልቦና አይናቸው ሲገለጽ እሱ እንደሆነ ልባሉ ማለት ነው እርሱ እንደሆነ ልባሉ ከዛ ሲቀጥል የአእምሮ አይናቸው ተገለጸ ዕውቀት ተገለጸላቸው የእምነት አይናቸው ተገለጸ አመኑት በልቦናቸው እሱ እንደሆነ አመኑት ጠንቅቀው አወቁት የዕውቀት አይናቸው ተገለጸ ይለናል አወቁት ይሄ እንዲሆን ነበር አብሯቸው ይጓዝ የነበር ማለት ነው ሌላው አራተኛው ምስጢረ ስጋዌን ለማረጋገጥ ተሰውሯቸው ነበር ወይንም ደግሞ ማዕዳቸው ላይ ተገኘ ማለት ነው ምስጢረ ስጋዌን ከትንሳኤ በኋላ በፍጹም አምላክ ፍጹም ሰው እንደሆነ ፍጹም አምላክ ፍጹም ሰው መሆኑ በአካለ ስጋ ወይንም በአካለ መንፈስ ከሐዋርያ ከማዕዳቸው ምን አለ ማለት ነው ተገኘ ማለት ነው መንፈስ አይደለሁም ኑ በተዘጋ በር ሄዶ በኋላ ያገኛቸዋልና እጅን ዳሱ የተወጋ ጎኝን ዳሱ ብሏቸዋል ስለዚህ እነዚህንም ደግሞ ሉቃስንና ወይንም ቀሌዮጳ ይለዋል ቀሌዮጳንና ኒቆዲሞስን ተገኛች በማዕዳቸው ሲገኝ ምን ሆነ ፍጹም አምላክነቱን ፍጹም ሰውነቱን በአምላክነቱ ሕያው መሆኑን በሰውነቱ መዋቴ ሆኖ መነሳቱን ለመግለጽ ከማዕዳቸው ተገኘ ማለት ነው ታምሩን ለመግለጽ ከማዕዳቸው ተገኝቷል ማለት ነው የልቦና ማብራት ተአምር ነውና ልቦና ማብራት ተአምር ነው አሁን የሞተን ተስፋ የቆረጠን ልቦና ማብራት ተአምር ነው ይሄንን ተአምር ሊገልጽላቸው ምን ሆነ በማዕዳቸው ተገኘ ማለት ነው ሌላው ጥርጣሬያቸውን ለማራቅ በማዕዳቸው ተገኘ ማለት ነው ስለዚህ የክርስቶስ ማዕድ አይደል ያልነው የክርስቶስ ማዕድ መሆኑ የሚታወቀው ጥርጥር የለም ከክርስቶስ ማር አንድነት ነው ያለ ስለዚህ ጥርጥራቸውን ለማራቅ ከማዕዳቸው ተገኘ ማለት ነው አንድነቱን ለመግለጽ ወይንም አብሮነቱን ነገረ ክርስቶስን በመንገዳችን በህይወታችን ነገረ ክርስቶስን የማንዘነጋ ከሆነ አብሮነቱን እንደማይለየል ለማጠየቅ በማዕዳቸው ተገኘ ማለት ነው ነገረ ክርስቶስን አይደል እየተናገሩ የመጡ ነገረ ክርስቶስን አይደል ከመንገዳቸው እያወሱ የመጡ ነገረ ክርስቶስን ሁሌ በህይወታችን ካየን ደግሞ ክርስቶስ በመካከላችን አለ ወይም አብሮነቱ አይለየንም ማለት ነው ከቦታ ቦታ ስንንቀሳቀስ በመንገዳችን በህይወታችን ስንንቀሳቀስ ነገረ ክርስቶስን ካረሳን ስለዚህ ምን ይሆናል ማለት ነው ክርስቶስ አብሮን ይሆናል ማለት ነው ሌላው እንግዳ ተቀባይነትን ለማስተማር እንግዳ ሆኖ እንግዳ ተቀበሉ አላቸው ምን ማለት ነው ክርስቶስ አንተሙስ ከመዝግበሩ አይደል ያለ እኔ የሰራሁትን እናንተ ደግሞ እንደዚህ አድርጉ ምን አድርጉ እንግዳ ሆነ ተቀበሉ ተቀባይነት እንግዳ ተቀባይነትን ህይወት የሚባረከው እቤት የሚባረከው ኑሮ የሚባረከው እንግዳ ስንቀበል ነው ማለት ነው ይሄንን ደግሞ ምስክሩ ማንንም አይደለም አምላካችን ነው በነቀሌዮጳ ቤት መገኘቱ እንግድነትን ለማስተማር ወይንም ደግሞ እንግዳ ሆኖ መገኘቱ እንግዳ ተቀባይነትን ለማግኘት ነው ማለት ነው ስለዚህ ክርስቲያኖች አሁን ከዚህ ትምር ከኛ ምን ይጠበቃል ነው ማለት በዋናነት ማጠቃለያው አንደኛ ነገረ መስቀሉን መርሳት የለብንም ማለት ነው ዘወትር ነገረ መስቀሉን አለመርሳት ሁሉ ነገረ መስቀሉን ከህይወታችን አለማውጣት ማለት ነው ክርስቶስ አብሮን እንዲሆን ማለት ነው ሌላው ሁለተኛ ሞተ ወልደ እግዚአብሔርን አለመርሳት ማለት ነው ሞተ ወልደ እግዚአብሔር ማለት እነዚህ
ሐዋርያት እየተነጋገሩ አንተ ለኢየሩሳሌም እንግዳ ነህን ያሉት አይደል በዓለም በኢየሩሳሌም በሙሉ በሀገሩ የኢየሱስ ክርስቶስ መሰቀል ተነግሮ ይወራ ነበር ስለዚህ ነግዳ ለኢየሩሳሌም አንተ ለኢየሩሳሌም እንግዳዋ ነህን አሉት ስለዚህ በኤማውስ ነው መንገድ እንግዲህ ያለ ከኢየሩሳሌም ወደ ኤማውስ ነው የተጓዙ ክርስቶስ የተሰቀለ የት ነው ኢየሩሳሌም ትተው ነው የተጓዙ ስለዚህ እኛም ደግሞ በመንገዳችን ሞተ ወልደ እግዚአብሔር መርሳት በህይወታችን ማለት ነው ምዕረረ ገሃነምን ተስፋ መንግስተ ሰማያትን መዘንጋት የለብንም ማለት ነው ምዕረረ ገሃነምን መዘንጋት የለብንም የገሃነምን መከራ መርሳት የለብንም የገሃነምን መከራ ከረሳን ህይወታችን ይበላሻል ገሃነምን እንገባለን ማለት ነው ጣዕመ መንግስተ ሰማያትን ደግሞ የመንግስተ ሰማያትን ጣዕም ስናስታውስ ደግሞ ምን እንሰራለን ማለት ነው ነገረ ክርስቶስን አንዘነጋም ማለት ነው ሌላው ደግሞ ግፋ ሰማዕታትን መዘንጋት የለብንም ማለት ነው ከዚህ ትምህርት ምን ማረው መከራ ክርስቶስን እየተናገሩን ይሄዱ መከራ ክርስቶስን ለመሳተፍ ነው ግፋ ሰማዕታት ሁሌ ህይወታቸውን ለክርስቶስ የሚሰጡ ማለት ነው ስለዚህ ምን ይላል ክርስቲያኖች በሐሳባችን ሁሉ ክርስቶስን መዘንጋት የለብንም እስመ ጠዋየ ህሊና ያርቅም እግዚአብሔር ጠማማ ሐሳብ ከእግዚአብሔር ያርቃል ይላል ጠቢቡ ሰሎሞን ማለት ነው ወይንም ልበ አምላክ ዳዊት ሰሎሞን በምሳሌው ዳዊት በመዝሙሩ እስመ ጠዋየ ህሊና ያርቅም እግዚአብሔር የሐሳብ ጠማማነት ከእግዚአብሔር ያርቃል ይላል ስለዚህ ክርስቲያኖች ብፁዓን ኩሎሙ ለይፈርሁ ወለ እግዚአብሔር ወለ ያሐውሩ በፍናዊሁ አይደል ሚለው በጎዳናው የሚሄዱ ልብ በሉማ እንግዲህ ከትምርታችን ያየነው ምን ነው የክርስቶስን ነው አይደል እየተነጋገሩ የመጡ በክርስቶስ ጎዳና እየሄዱ ስለ ክርስቶስ መናገር ምንኛ መታደል ነው ምንኛ እድለኝነት ነው አለመርሳት ተስፋ ቆርጠው ነበርኩ ሞተ በቃ ብሎ ማለት ነው በኢየሩሳሌም ነግሶ ይኖራል ብለው ሲጠብቁት የነበሩ ሞቶ ቀረ ብለው ነበር ተስፋ ቆርጠው ነበር አይደል እነ ማርያም መግደላዊት መቃብሩ ላይ ሄደው አይተው እንኳን ትንሳኤው መጥተው እኮ ነግረዋቸው ነበር ከኛ መካከል ሴቶች ሄደው ነግረውናል የዛኔን የገሰጻቸው አይደል ስለዚህ ብፁዓን ሁሉም በጎዳናቸው ሁሉ በእግዚአብሔር ጎዳና ስለ እግዚአብሔር የሚናገሩ ብፁዓን ናቸው አለ ስለዚህ ክርስቲያኖች መዘንጋት የሌለብን ነገር ቢኖር ነገረ ክርስቶስን በህይወታችን መዘንጋት የለብንም እስኪ መንገድ በምን ይታያል ሚለውን እናይና እንጨርሳለን መንገድ ማለት አንደኛ መንገድ ህይወት ነው ወይንም እድሜ ነው ስለዚህ በህይወት ዘመናችሁ ሁሉ ነገረ ክርስቶስን አትርሱ ሲለን ይሄን በዚህ ታሪክ ተገኘ ማለት ነው ክርስቶስ ወይም በዚህ ማዕድ ተገኘ ማለት ነው ነገረ ክርስቶስን ሲያወሱ አይደል በማዕዳቸው ተገኘ እኛ ምን ስናወራ ነው የሚያገኘን እንደው አሁን ክርስቶስ በየመካከላችን ቢገኝ ብላችሁ አስቡት እስኪ ምን ስናረግ ነው የሚያገኘን ምን ስናረግ ነው ምን ገኘው ክርስቲያኖች ሁሉም ቢሆን ነገን ስንቀጥር ነገን እየወለደ ህይወታችን ያጥራል ማለት ነው እድሜ ነው ማለት ነው መንገድ እድሜ ነው ለምን በመንገድ አንዱ ይወጣበታል አንዱ ይወርድበታል አንዱ ያልፍበታል አንዱ ያገድምበታል በእድሜም ደግሞ አንዱ ያልፍበታል አንዱ ይወለድበታል አንዱ ያልፍበታል አንዱ ይመጣበታል ስለዚህ በዚች ህይወት ምንም መርሳት የለባችሁ ማለት ነው ነገረ ክርስቶስን መርሳት የለባችሁ ማለት ነው መጨረሻ ላይ ግን ክርስቶስ በማዕዳቸው ተገኝቶ ሲሰጣቸው ባርኮ ማዕዱን ሲሰጣቸው ምን ሆነ ተገለጸላቸው እኛም ደግሞ ነገረ ክርስቶስን ሳንረሳ ስጋው ደግሞ መቀበል አለብን ማለት ነው የክርስቶስን ስጋ ስንቀበል ምን ያህል የተሰወረው አይናችን ማየት የተሳነው አይናችን እንደሚበራልንና ልቦናችን እንደሚገለጥልን ይነግረናል ማለት ነው ስለዚህ ልቦናችን ከተስፋ መቁረጥ መውጣት አለበት ማለት ነው እነዚህ ሰዎች ተስፋ ቆርጠው ነበር የሚሄዱ ወደ ኤማውስ ለምን ተስፋ ምን ቆርጠው ነው አንዳንዶቻችን በትዳር ተስፋ ይቆረጥናለን አንዳንዶቻችን በሥራ ተስፋ ይቆረጥናለን አንዳንዶቻችን በህይወት ተስፋ ይቆረጥናለን አንዳንዶቻችን በማይመለከተን በዘመድ ባዝማድ በጓደኛ ተስፋ ይቆረጥናለን ይሄ ተስፋ መቁረጥ ከእግዚአብሔር ያርቃል እንዴት ብዙዎቻችን ከእግዚአብሔር ምንርቅ በዛ ነው በማይሆኑ በትዳር ተስፋ ይቆረጥነ ትዳራችን ማስተካከል ነው ክርስቶስ ከማካከላችን እንዲገኝ ያቺ በትዳር አንዱ ይሄድበታል አንዱ ይመጣበታል አይደል ትዳር ዛሬ አንዱ ይጋባል ነገ አንዱ ይጋባል በመንገድም ደግሞ ዛሬ አንዱ ይመጣል ነገ አንዱ ይመጣል
በዚህ ሁሉ ግን ምንም መርሳት የለብንም ነገረ ክርስቶስን መርሳት የለብንም ማለት ነው ያቺ ጎዳና ትዳርም ናት ማለት ነው ክርስቲያኖች በትዳራችን ውስጥ ነገረ ክርስቶስን መርሳት የለብንም ማለት ነው ነገረ ክርስቶስ ታለ ደግሞ እንጨት ለቅሞ ያለ ማሰሪያ ዋጋ የለውም የሽፍልጡ ማሰሪያው ልጡ ነው አይደል ተምረን ተሰብከን በስጋው ደግሞ ካልያዝ ነው ምን ትርጉም አለው ስለዚህ ምንም ትርጉም የለውም ማለት ነው ትርጉም እንዲኖረው ህይወታችን ነገረ ክርስቶስን አለመርሳት ማለት ነው ትዳራችን ንጹህ ማድረግ በትዳራችን ብቁ ሆነን መገኘት ጥርጥርን አሉባልታን ማራቅ የዛኔ ህይወታችን ይስተካከላል ማለት ነው ትንሿ ቤተክርስቲያን ትዳር ናት አይደል ትንሿ ቤተክርስቲያን ስለዚህ በትንሿ ቤተክርስቲያን ደግሞ ምንድነው መሆን ያለብን ማለት ነው ትዳር ነገረ ክርስቶስ መጥፋት የለበትም ከቤተክርስቲያን ነገረ ክርስቶስ አይጠፋም አይደል ይነገራል አይደል ነገረ ክርስቶስ ነው ዘወትር የሚነገረው የክርስቶስ መሞት መሰቀል መንገላታት ዓለምን ማዳኑ መነሳቱ ነው የሚነገረው ቤተክርስቲያን ላይ አይደል ትዳራችን ላይ ስለምን ትንሿ ቤተክርስቲያን ከሆነች ትዳራችን ላይ ነገረ ክርስቶስ ለምን እንረሳለን ክርስቲያኖች ልብ ብለን ህይወታችንን አስተካክለን ያቺ ተስፋ ምናረጋትን መንግስተ ሰማያትን መውረስ የኛ ግዴታ ነው ማለት ነው ስለዚህ በዋናነት ክርስቶስ እነዚህን ሰዎች አግኝቶ ምን ብሏቸዋል ገሰጿቸዋል እኛም ደግሞ ህይወታችንን ስንኖር በነገረ ክርስቶስ መገሰጽ አለብን ማለት ነው ስለዚህ ስጋው ደሙን ተቀብለን ገነት መንግስተ ሰማያት ለመውረስ ንጹህ ሆነን መገኘት አለብን ማለት ነገረ ክርስቶስ መርሳት የለብንም ማለት ነው እነዚህ ሰዎች አይታችኋል አይደል ተስፋ ቆርጠው እኮ ነው ህይወታቸውን እኮ ተጨለመብን ቢበለው እኮ ነው ተስፋ ቆርጠው ወደ ኤማውስ ይጓዙ የነበረ ከዛ በኋላ ግን ከመካከላቸው ሲወሰጉር ምን አሉ ከበሉ በኋላ ቆርሶ ከሰጣቸው ማዕዱን ከተሳተፉ በኋላ ግን ወዲያው ነው አልዋሉ ማላደሩ ወደ የት ሄዱ ወደ ሐዋርያት ሄደው ነገሯቸው ወደ ኢየሩሳሌም ተመለሱ እኛሳ በልጠን ተጥተን መቼ ነው ወደ ቤተክርስቲያን ምን መለሰው ቀረን እኮ በዓለም ባዝነን መቼ ሆን ስጋው ደሙን በልተን ተጥተን ስጋው ደሙን ተቀብለን ስጋውን በልተን ደሙን ተጥተን መቼ ነው ወደ ቅድስና ወደ ነፍሳችን ምን መለሰው እነዚህ ሰዎች በእኛ ህይወት ስናመጣው ወደ ስጋ ጎዳና ተጉዘው ነበር ሲመለሱ ደግሞ ወደ ነፍሳቸው ተጓዙ እኛ ብዙ ጊዜ ወደ ስጋ ጎዳናችን ተጉዘናል አሁን ደግሞ ወደ ነፍሳችን እንጓዝ ለምን ትንሳኤው ክርስቶስ የተነሳ ስጋውን ቆርሶ ደሙን አፍሶ ለአዳም ልጅ ነፃ ለማውጣት ነው ለኔና ለናንተ ማለት ነው ለምን ታዲያ በማስመሰልና ህይወታችንን ያባሉ ባልታ ለምን እንጨርሰዋለን ክርስቲያኖች ለእውነት መኖር እኮ ከክርስቶስ ጋር መኖር ነው ጽድቅኒ ታገይ ዘክሙ አይደል ተናገር ጽድቅ እስከተመረር ከመከርቤ አንተ ሰው እንደ ከርቤ እስከምትመር እውነትን ተናገራት ጽድቅኒ ታገይ ዘክሙ እውነት ነፃ ታዋጣችኋለችና ይላል ስለዚህ እኛ ነፃ እንድንወጣ እውነትን መናገር እውነትን መኖር ማለት ነው እውነት ደግሞ ማን ነው ብለ ተጠይቀኝ ከሆነ ማን ነው አለ ኢየሱስ ክርስቶስ ነው ይላል ስለዚህ እውነትን ለማግኘት እውነትን ለማወቅ ነቢያት ብሉያቱን ሐዲሳቱን ማንሳትና መማር ይተበቅብናል ክርስቶስ ስለ ሙሴ የተነገረውን ሁሉ ነው እየተረጎመ የነገራቸው አይደል በማከላቸው ተገኝቶ ስለ ሙሴ ነው ለነዚህ ኤማውስ መንገደኞች ለነቀሌዮጳ ነገረ ክርስቶስን ያወሩ ነበር ነገረ ክርስቶስ ሐዲስ ነው እሱ ደግሞ ምን ነገራቸው ብሉዩን የነ ሙሴን ትንቢት እየጠቀሰ እያጣቀሰ ያስተምራቸው ጀመር ይላል ክርስቲያኖች ይሄ ማለት ለብሉዩም ለሐዲሱም ተርጓሚ ያስፈልገዋል ማለት ነው አሁን ያለ ተርጓሚ ገደል እንገባለን ስለዚህ ብዙዎቻችን መጽሐፍን ዝም ብለን አንበን ተረዳን ይያልነ ህይወታችንን እናበላሽው ለምን ምን ይለናል መጽሐፍ እስመ በየ አይምሮትን ተርጓሚ መጽሐፍት ንወድቅ ውስጥ ተመስከርተ ዲያብሎስ ወነገብ ሀባሃጉል ዘላለም መጽሐፈ ሐዊ ነው ይሄንን ቃል ምናገኘውና ይሄ መጽሐፍ ምን ይላል የክርስቶስን ማለት የመጽሐፍትን ትርጓሜ ካለማዋቃችን የተነሳ በራሳችን መንገድ በራሳችን ዕውቀት ስለተረጎምናት ብቻ ዘወትር በዲያብሎስ ማሰሪያ እንያዛለን ወደ ሲኦል እንወድቃለን ዘወትር በዲያብሎስ መከራና እንግልት እንያዛለን ከዲያብሎስ ማሰሪያ ዘወትር አንወጣም ይለናል ምንም በመሆን አለ ነገረ ክርስቶስን በመዘንጋት ወይንም ደግሞ ምንም በማድረግ መጽሐፍትን ያላግባብ በመተርጎም ስለዚህ
ክርስቶስ በመካከላችን ተገኝቶ ብሉይን ሐዲሱን እንዲተረጉምልን ሕይወታችንን እንዲስተካከልልን የእርሱ ቅዱስ ፈቃዱ ይሁንልን። ክርስቲያኖች ዘወትር ቤተክርስቲያን እየሄድን ትርጓሜውን ሊቃውንቱን ሐዲሱን እየሰማን ገነት መንግስተ ሰማያትን እንወርስ ዘንድ የእርሱ ቅዱስ ፈቃዱ ይሁንልን። መሄ ስሕትኩ አንተ ሙለ በመንፈስ አርተውኒ ያላገባብ የጨመርኩትን ስቼም ያጎደልኩትን በመንፈሱ ናቸው አርሙኝ። መልካም በዓል፣ መልካም ቀን።